እነዚህን አምስት ነገሮች ብቻ ካደረጋችሁ የሚደርስባችሁ የለም። 3000 የሚደርሱ የእንግሊዝኛ ቃላት 90% የሚሆነውን ኤቭሪዴይ ኮሚኒኬሽን ይሸፍናል። እንግሊዝኛ በእንግሊዝኛ መረዳት፣ እንግሊዝኛ በእንግሊዝኛ ነገሩን ማሰብ የሚቻለው በምን ዘዴ ነው? እነዚህን አምስት ነገሮች በእንግሊዝኛ የምታደርጉ ከሆነ እንግሊዝኛ ማንንም አይደርስባችሁም ስል በተግባር የተፈተኑ ነገሮች ስለሆነ አብዛኛው ሰው እነዚህን ነገሮች ያለ ማድረግ ብዙ ዓመታትን እየደጋገመ እንግሊዝኛ ማጥናት መማር ይኖራል ማለት ነው። ስለዚህ እነዚህን አምስት ነገሮች ብቻ ካደረጋችሁ የሚደርስባችሁ የለም ስል እኔ ቃሌ ነው ማለት ነው። የመጀመሪያው ምን መሰላችሁ? ያገኛችሁትን ነገር ማንበብ ሳይሆን በብዛት የምንጠቀምባቸውን አዘውትረን የምንጠቀምባቸውን 3000 ቃላት ብቻ እነሱን ማጥናት፣ ማንበብ፣ መለማመድ፣ መናገር፣ በእነሱ ፕራክቲስ ማድረግ ነው። የኦክስፎርድ ዩኒቨርሲቲ ተመራማሪዎች የሰሩት ምንድነው ማለት ነው? 3000 የሚደርሱ የእንግሊዝኛ ቃላት 90% የሚሆኑን ኤቭሪዴይ ኮንቨርሴሽን ወይም ኮሚኒኬሽን ይሸፍናሉ ይላል። ስንት ናቸው? 3000 የሚደርሱ የእንግሊዝኛ ቃላት 90% የሚሆነውን ኤቭሪዴይ ኮሚኒኬሽን ሁልጊዜ የምንግባባባቸውን ነገሮች ይሸፍናል ይላል። ስለዚህ ስንት ፐርሰንት ቀረን ማለት ነው? 10% ማለት ነው። ስለዚህ 90% በእንግሊዝኛ በደንብ አድርጎ ኮሚኒኬት ለማድረግ የሚያስፈልገን 3000 ቃላት ነው ይላል። እኔ አይደለሁም፣ የኦክስፎርድ ዩኒቨርሲቲ የቋንቋ ባለሙያዎች ያጠኑት ነው። ይህንን ሲያጠኑ በፍሪኩዌንሲ ያስቀምጠውታል። ሃይ ፍሪኩዌንሲ ወርድስ ብለው ከፍተኛ ፍሪኩዌንሲ ያላቸውን ከዛም ቀጥሎ ያላቸውን ፍሪኩዌንሲ በ3 በ4 ደረጃ ከፋፍለው አስቀምጧቸዋል። ስለዚህ ፕራዮሪታይዝ ሃይ ፍሪኩዌንሲ ቮካቡላሪ ወርድስ ኦልራይት። ስለዚህ ፕራዮሪታይዝ ማድረግ ማስቀደም ያለብን ሃይ ፍሪኩዌንሲ ወርድስ ነው ማስቀደም ያለብን። ምን ማለት ነው? አዘውትረን የምንጠቀማቸውን 3000 ቃላት ስንቶችን ይሸፍናል አልኩ ሲሳይ? 90% ኤቭሪዴይ ኮሚኒኬሽን ኤቭሪዴይ ኮንቨርሴሽን ይህን ይሸፍናል ማለት ነው። ኦኬ። ስለዚህ እነሱን ነገሮች ማወቅ አለባችሁ ማለት ነው። ከዛ ላይ አብረው የሚሄዱ ምንድን ፍሬዛል ቨርብስ with those 3000 words ፍሬዛል ቨርብስ ግሳዊ ሐረጎች ከማን የሚመነጩ ከማን የተመሰረቱ ከ3000 ጋር አብረው የሚሄዱ ምንድን ፍሬዛል ቨርብስ ኢዲየምስ ፈሊጣዊ ንግግሮች ግሳዊ ሐረጎች and collocations በተፈጥሮ አብረው የሚሄዱ ቃላት እነዚህ 3 ነገሮችን ማለት ነው። ከ3000 ጋር አብረው ከዛ ጋር ፎርምድ እየሆኑ እየተመሰረቱ የሚመጡትን ማለት ነው። አንደርስታንድ አድርገኛል። ስለዚህ እናንተ ስታጠኑ እነዚህን 3000 ቃላቱን መሸምደድ ብቻ ሳይሆን ምንድነው የምታረጉ? ልክ ቃላቱን የሆነ ካርድ ላይ ትጽፋላችሁ አይደል? 5 በለው 10 በለው ትጽፋላችሁ። እነሱን ካጠናችሁ በኋላ በእነሱ ደግሞ you put them in sentences in context በአረፍተ ነገር ታስቀምጧቸዋል፣ ትሰሩባቸዋለች። በአረፍተ ነገር የሰራችሁትን አረፍተ ነገሩን በማጋጠም ረዣዥም አረፍተ ነገር ትሰራላችሁ። ከዛም ከነሱ ጋር የሚሄዱ ምንድን ፍሬዛል ቨርብስ ግሳዊ ሐረጎች የተገባ ነው አይደለ? ግሳዊ ሐረጎች ኢዲየምስ ፈሊጣዊ ንግግሮች ከዛ ጋር አብረው የሚሄዱ በዛ ቃላት የሚመሰረት and collocations ከነዛ ጋር አብረው የሚሄዱ የተፈጥሮ ቃላት እነዚህን በደንብ አድርጋችሁ ስትችሉ 90% በዓለም አቀፍ ደረጃ መግባባት ትችላላችሁ ነው የሚለው ማለት ነው። ስለዚህ ምን ማድረግ አለብን አልኩኝ? በብዛት በየቀኑ የምንጠቀምባቸው 3000 ቃላት አስቀድሞ እነሱ መለማመድ የተባባናል። ይሄ መጀመሪያው ነው ማለት ነው። ሁለተኛው ምንድነው? ብዙ ተማሪ የሚሰራው ስህተት ምንድነው? ብዙ ያነባል፣ ብዙ ክፍል ውስጥ ይማራል፣ ያዳምጣል፣ ነገር ግን ማለት ነው ፕሮዳክቲቭ ስኪል ላይ ይሸወዳል ማለት ነው። የ70-30 ሩል መከተል ያስፈልጋል። 70-30 ሩል ማለት ምን ማለት ነው? ሪሴፕቲቭ ስኪልስ የሚባሉ አሉ አይደል ሲሳይ? ሪሴፕቲቭ ስኪል የሚባሉት ማናቸው? ሪዲንግ እና ሊስኒንግ ሪሲቭ የምንቀበል መረጃ የምንቀበልባቸው ማለት ነው። ሪዲንግ እና ሊስኒንግ ማንበብና ማዳመጥ ሪሴፕቲቭ ስኪል ይባላሉ። እነዚህን 30% ፎከስ ማድረግ 30% ምን ታይምህን 30% ጊዜን ከማን ላይ ፎከስ ማድረግ? ከሚነበብ ነገርና ከሚደመጥ ነገር ምን ማድረግ ማለት ነው? ፎከስ ማድረግ 30% ጊዜያችሁን እዛ ላይ መመደብ። 70% ጊዜያችሁን ግን መመደብ ያለባችሁ it's producing the language ቋንቋውን ማምረት ላይ ነው። ቋንቋ ማምረት ማለት በሌላ አባባል ምን ማለት ነው? ወይ መጻፍ ነው ወይ መናገር ነው ማለት ነው። ስለዚህ የ70-30 ህግን መከተል ያስፈልጋል ማለት 30% ለማን አልኩኝ? ለማን 30% ጊዜያችሁን ማሳለፍ ያለባችሁ ለማን? ለመስማትና
ለማንበብ ግባቶች ስለሆኑ ግዴታ ግባት ከሌለ ምን የለም ውጤት የለም አይደለ ስለዚህ reading እና listening 30% of your time has to be spent on reading and listening whereas 7% ደግሞ ከማን ጋር ከspeaking and writing are called productive skills because we produce them እኛ ነው ፕሮዲዩስ የምናደርጋቸው መናገርና መጻፍ ነው አይደል ብዙ ተማሪዎች ችግር ይሆነው የሰው ነው አዳምጦ እኮ ፈተና ይመልሳል የተነበበ ነገር አንብቦ ሞጁል ላይ ይመልሳል መናገርና መጻፍ ግን ስቃይ ነው ምክንያቱም የምንከተለው ምን ማለት ነው አብዛኛውን ጊዜ የምናጠፋው በማንበብና በማዳመጥ ስለሆነ ስለማንጽፍና ስለማንናገር ነው ስለዚህ ሪቨርስ አድርጉት ገልብጡት 7% ለመናገርና ለጽሁፍ አድርጉት 30% ጊዜያችሁን ደግሞ ለማዳመጥና ለማንበብ አድርጉት ማለት ነው እየተግባባን ነው ይሄ ሲሆን በጣም ገራሚ ነው የሚሆነው ማለት ነው ለውጡ ማለት ነው እስኪ የሆነ ማቴሪያል ወሰዱና እናንተ የሚነበብ መጽሐፍ ታነባላችሁ የሆነ ስቶሪ ሊሆን ይችላል ሳይኮሎጂ በእንግሊዝኛ ሊሆን ይችላል ማጋዚንስ ሊሆን ይችላል ኒውስፔፐር ሊሆን ይችላል አንብቡት ከዛ ያነበባችሁትን ነገር አንብባችሁ ያንን ነገር ግጥም አድርጋችሁ ነው የምታስቀምጡት ወይስ ያነበባችሁትን ነገር ደግሞ በራሳችሁ አንደርስታንዲንግ ወረቀት ላይ የመጫጫር ምን ተረዳው ከዚህ ጽሁፍ ብሎ የመጫጫር ነገር ወይም እንደገና ደግሞ ምንድነው የተረዳውት ብሎ በቃል አወጡ ያንን ነገር ልክ ወረቀታችሁን ያንን ግጥም አድርጋችሁ ያነበባችሁትን መጽሐፍ ግጥም አድርጋችሁ ወይ ኒውስፔፐር ሊሆናል ገጥማችሁ ምንድነው የተረዳውት what do I understand from this article from this book ብላችሁ በራሳችሁ አገላለጽ የመግለጽ ልምድ ማዳበር ይኖርባችኋል ማለት ነው ስለዚህ ምን ማድረግ አለብን ማለት ነው አሁን ምን ማድረግ አለብን መጽሐፍ መናገር yeah that's it ስለዚህ ከማድመጥ እና ከማንበብ ባሻገር ምን ማድረግ አለብን we have to produce the language we have to write and speak right ግልጽ ነው አይደለ ያልገባ ነገር አለ so there should be some implementation over the input ማለት ነው okay ኢንፑቱ ላይ ያስገባችሁት ኢንፑት ላይ you need to have some implementation ወደ ተግባር መቀየር አስገብቸው ያስኩት መረጃ ምን ላደርገው ነው vocabulary ሸምድጄ ምን ላደርገው ነው የሆነ መጽሐፍ አንብቤ ምን ላደርገው ነው ሪፍሌክት ማድረግ አለባችሁ መጽሐፍ አለባችሁ ማውራት አለባችሁ በዛ ዙሪያ ላይ so you need to have implementation over the input right ያኔ አውትፑቱ ይመጣል ማለት ነው okay ሶስተኛው ራስን በቋንቋው መክበብ ማለት ነው ብዙ የተሳሳተ አመለካከት አለ አብዛኛው ሰው ምን ብሎ ነው የሚለው እንግሊዘኛ የበለጠ የሚሸሻለው እኔ አሜሪካን ሀገር ስሄድ ነው እንግሊዝ ሀገር ስሄድ ነው አውስትራሊያ ስሄድ ነው ካናዳ ስሄድ ነው እንግሊዘኛ ተናጋሪ አካባቢ በቃ እዛ ስሄድ ብቻ ነው የሚል አመለካከት አለ በነገራችን ላይ እንግሊዝ ሀገርም ካናዳም አውስትራሊያንም አሜሪካም ሆኖ እንግሊዘኛ የማይችል ሰው አለ የለም አለ አይደለም እንዴ የሚመስለን ከዛ ጋር የተሻለ ኤክስፖዠር ያለ ይመስልናል ነገር ግን እዛ ያለው ፈረንጅስ ለኛ ጊዜ ሰጥቶ ልክ እንደኛ ሀገር ባህል ማለት ነው ደና ሰነበታችሁ ልጆች ደና ናቸው አገር ሰላም ነው እያለ ካፌ ላይ ቡና አዝዞ ወይም ሻይ አዝዞ ከኛ ጋር የቤት የዘመዱን የሚያጫውተው ይመስላል ቋንቋ የሚያድገው በምንድነው ማለት ነው አብሮ በማውራት በኢንተራክሽን ነው አብሮ በመዋል አብሮ በመላመድ ነው አይደል ቋንቋ ፕራክቲስ የሚደረገው እንደዚህ አይነት ባህል ደግሞ በውጭ ዓለም የለም በውጭ ዓለም እንደዚህ አይነት ባህል ኢንዲቪጁዋሊስቲክ የሆነ ካልቸር ነው ያለ ሁሉም ለራሱ ነው የሚሮጠው ስለዚህ ጊዜ የለውም ካንተ ጋር ለመለማመድ ማለት ነው ስለዚህ ፈረንጅ ሀገር እጄ ነው እንግሊዝኛ የሚለማመድ የሚል የተሳሳተ አመለካከት አለ ማድረግ ያለብን ምንድነው ስልካችንን ወደ እንግሊዝኛ ሞድ መቀየር ነው ያለብን ያዝነውን አነስተኛ ስልክ በለው ከፍተኛ ስልክ ታብሌት በለው ቪዲዮዎችን የእንግሊዝኛ ቪዲዮዎችን ሁሉ ጊዜ እንትን ዩቲዩብ ማለት ነው and the news ዜናዎችን በእንግሊዝኛ መከታተል ፖድካስቶችን በእንግሊዝኛ መከታተል እንግሊዝኛ በእንግሊዝኛ ያለው አፕሊኬሽኖችን በደንብ እነሱን አፕላይ ማድረግ ስለዚህ ራሳችንን በእንግሊዝኛ ምናደረግ ነው ኢመርስ አደረግ ነው so you need to immerse yourself in English በእንግሊዝኛ ውስጥ ራሳችንን ምናደረግ ነው ከበብ ነው ማለት ነው alright ከተቻለ ምን እናደርጋለን በሰዎችን ብንከበው የተሻለ ነው ምክንያቱም ሰው ስሜት አለው በተፈጥሮ ከሰው ጋር ማውራትና ከሌሎች ጋር መለማመድ አንድ ላይ ሆን ይችላል የሰው ፈጣን ለውጥ ያመጣላችኋል ካልተቻለ ግን አሁን በነገርኳችሁ አይነት በዩቲዩብ በፖድካስት በአፕሊኬሽኖች ኤንደን በሌላም ኒውስፔፐርስ ኒውስ እንደገና ደግሞ ምንድነው አጠቃላይ ብሮድካስቲንግ
በእነሱ ነገሮች ራሳችንን መክበብ እንችላለን። ከዛ በኋላ እንደሱ አድርጋችሁ ለ3 ለ4 ወር ሞክሩትና እንግሊዝኛ ለምዶባችሁ ነው የሚቀር። ከዛ በኋላ በነገራችን ላይ በቃ እንግሊዝኛ እንደ ልምድ ነው የምትወስዱት ማለት ነው። ችግሩ ምንድነው? እቺን ቪዲዮ ካየን በኋላ ለተወሰነ ደቂቃ እንሟሟቅና 1 ቀን 2 ቀን ወደ ተግባር እንገባለን። ከዛ በኋላ የዲሲፕሊን ጥያቄ ይነሳል። ዲሲፕሊን ማለት እየመረረህም አንድ ነገር ማድረግ ነው። ዲሲፕሊን ማድረግ ማለት ጥሩ ስሜት ተሰማህም አልተሰማህም መቀጠል ማለት ነው። ኦልራይት። ስለዚህ የዲሲፕሊን ጥያቄ ስለሚያስቸግረን የዲሲፕሊን ጉዳይ ራስን የመግዛት ጉዳይ ስለሚያስቸግረን 2-3 ቀን ፕራክቲስ አድርገን እንተዋለን። ተመልሰን ወደ ነበርንበት እንመለሳለን። ስለዚህ ራስን በምን መክበብ አልኩኝ? በቋንቋው ራስን መክበብ። የግድ ውጭ ሀገር መሄድ የለባችሁ ማለት ነው። ይሄን ካደረጋችሁ እንግሊዝኛችሁ በፍጥነት እንደሚለወጥ እኔ አስረግጬ እዚሁ ላይ ነግራችኋለሁ ማለት ነው። ሌላው አራተኛውና ወሳኙ ነገር ደግሞ ሊረዷቸው የሚችሏቸውን ግብዓቶች በትክክል መምረጥ ማለት ነው። ግብዓት ስንል ማንና ማን ነው ብለናል? ሲሳይ ሪዲንግ እና ሊስኒንግ ነው አይደል? የምናዳምጣቸው ነገሮች ምንድን ናቸው? የምናነባቸው ነገሮች ምን አይነት ማቴሪያሎች ናቸው የሚለው በትክክል መምረጥ ያስፈልጋል ማለት ነው። ይሄ የሚሆነው ምንድነው? የግድ መሐሪ የተመቸው እናንተ ላይ መቻችሁ ይችላል። የግድ የሆነ ሰው የተመቸው እናንተ ላይ መቻችሁ ይችላል። ነገር ግን ማድረግ ያለባችሁ ከ70 እስከ 80% ልትረዷቸው የሚችሉትን ማቴሪያሎች መምረጥ አለባችሁ ማለት ነው። አንዳንድ ሰው ለምሳሌ አሁን ጋዜጣ ማንበብ ሊመቸው ይችላል። አንዳንዱ ደግሞ ፊክሽን ማንበብ ሊመቸው ይችላል። አንዳንዱ ደግሞ ሳይኮሎጂ ማንበብ ሊመቸው፣ አንዳንዱ ታሪክ ማንበብ ሊመቸው ይችላል። አንዳንዱ እንደዛው ማዳመጥ እንደ ፍላጎታችን ይለያያል። አንዳንዱ ሙቪ ማየት ሊሆን ይችላል። ስለዚህ የሚመቻችሁን ከ70 እስከ 80% በዚህ ኤሪያ ላይ ባዳምጥ ወይም ባነብ ይገባኛል ብላችሁ የምታስቡትን ማቴሪያል በትክክል መምረጥ አለባችሁ። you have to create the best comprehensive input ምርጥ የሚባለውን የግብዓት ምንድን ማቴሪያል መምረጥ አለባችሁ ልትረዱት የምትችሉት ማለት ነው። ተማሪ ትልቁ ችግር ሌቭል የሚባል ነገር አለ። አቅሜ የት ላይ ነው ያለው? ጀማሪ ነኝ። የጀማሪም ጀማሪ አለ። በነገራችን ላይ ማንበብ የማይችል ሁሉ ጀማሪ ነው አይደል? የት ላይ ነው አቅሜ በትክክል ብሎ አቅሙን በባለሙያ ከተገመገመ ከተፈተነ በኋላ ከዛ ባለሙያ ጋር የሚሄድ ኮምፕሬሄንሲብል ኢንፑት ማቴሪያል መዘጋጀትና ያንን ማንበብና ማዳመጥ ያስፈልጋል ማለት ነው። ያን ካደረጋችሁ እጅግ በጣም ረዥሙን መንገድ አጭር ነው የሚያደርግላችሁ ስላችሁ አሁንም በእርግጠኝነት ነው ይህን ነገር ወስዳችሁ ተግብሩ። እስኪ ወስዳችሁ ከተገበራችሁት በኋላ ይህ ነገር አይሰራም በሉ። መጀመሪያ ምንድነው አንድ ቲዮሪ፣ አንድ ኮንሴፕት፣ አንድ ንድፈ ሐሳብ አንድ የሆነ ሰው ሲያመጣ ዝም ብሎ ምንም ሳያረጉ እሱን ዲስፕሩቭ ለማድረግ ሳይሮጡ ዝም ብሎ ሪፊዩት ማድረግ ሳይሆን እናንተ እዛ ላይ ፎከስ አድርጉና ሞክሩትና ን መጨረሻ ላይ ዲስፕሩቭ አድርጉት። ይሰራል አይሰራ የሚለውን ነገር መጨረሻ ላይ ውድቅ ማድረግ ትችላላችሁ ማለት ነው። ተግባባን? አምስተኛውና የመጨረሻው ነጥብ ምንድነው? you have to master the art of thinking in English። በእንግሊዝኛ ማሰብን መለማመድ አለብን ማለት ነው። በእንግሊዝኛ ማሰብ መለማመድ ማለት ምን ማለት ነው? ሰው አዲስ ቋንቋ ለመማር በሚጥርበት ሰዓት ትልቁ እንቅፋት ምን እንደሆነ ታውቃላችሁ? ትራንስሌሽን ነው። ውስጥ ያለ በውስጥ የሚመላለስ ምንድን ትርጉም ነው። ወደ ራሱ ቋንቋ ይሄድበታል ማለት ነው። ለምሳሌ አንተን ሲሳይ በእንግሊዝኛ በጠይቅህ መጀመሪያ ወደ አማርኛ ከተረዳኸው በኋላ ከዛ መልሰህ እንደገና ምን እንደምታደርገው ማለት ነው ወደ እንግሊዝኛ ደግሞ ተርጉመህ ነው አውጥተህ የምትናገረው ማለት ነው። ግን እንግሊዝኛ በእንግሊዝኛ መረዳት፣ እንግሊዝኛ በእንግሊዝኛ ነገሩን ማሰብ የሚቻለው በምን ዘዴ ነው ለመጠየቅ ትችላለህ። በመጀመሪያ የሰው ልጅ አፉን አውጥቶ ባያወራም ባይነጋገርም እንኳን አእምሮ ቀን ሙሉ ሲነጋገር ነው አይደል የሚውለው። ከ60 ሺህ እስከ 70 ሺህ ሐሳቦች በሰው ልጅ አእምሮ ውስጥ በየቀኑ ሲመላለሱ ይውላሉ። ይህንን እኔ አይደለም ያልኩት። የስነ ልቦና ተመራማሪዎች ምን ይላሉ? ከ60 ሺህ እስከ 70 ሺህ የሚደርሱ ሐሳቦች በሰው ልጅ አእምሮ ሲንሸራሸሩ ይውላሉ። እነዚህ ሐሳቦች ደግሞ ምን ይፈጥራሉ? ስሜትን አይደለም እንዴ? ስሜት አለ። የሆነ ሐሳብ ስታስብ ስለዚያ ነገር የሚሰማ ስሜት አለ። ስሜቶቻችን የሚሰማህን ስሜትና የምታስበውን ሐሳብ ያ ሁልጊዜ ድግግሞሽ የሆነውን በእንግሊዝኛ ለመሰየም ብትሞክር እነሱም በእንግሊዝኛ ይሄ ማለት ምን ማለት ነው ብለህ እየጻፍክ ማጥናት ብትጀምር ነገ ተመሳሳይ ሐሳብና ተመሳሳይ ስሜት ሲሰማህ ያንን ነገር በእንግሊዝኛ ማሰብ ትጀምራለህ ማለት ነው። እየተግባባን ነው አይደል? አሁን ለምሳሌ እኔ እዚህ ቪዲዮ እየቀረጽከኝ እያለ ምን ማለት ነው እያልክ ሊሆን ይችላል በውስጥ ምን ማለት ነው ይሄ ነገር በእንግሊዝኛ ራስን መጠየቅ አለብህ። የሚሰማህን ስሜት በሙሉ
አካባቢ ያለ ነገር ለምሳሌ እዚህ ቤት ውስጥ የምታያቸው ነገሮች ቁሳቁሶች በሙሉ አሉ አይደል እነሱ በእንግሊዝኛ አውቃቸዋለሁ ወይ እዚህ ጋር አምፖል አለ አውቀዋለሁ ወይ እዛ ጋር ሶፋ አለ አውቀዋለሁ ወይ እዛ ጠረጴዛ እዛ ቴሌቪዥን አለ አውቀዋ እዛ ዋይት ቦርድ አለ መጽሐፍቶች አሉ እዚህ ጋር የተጋባነው እዚህ ጋር ማስቀመጫ አለ እዚህ አለ እነዚህን ነገሮች በእንግሊዝኛ አውቃቸዋለሁ ወይ ማታቃቸው ከሆነ እነሱን ሰው በመጠየቅ ጽፋችሁ ከያዛችሁ በኋላ next time እነሱ ነገሮች ስታያቸው you can start speaking in English ስለዚህ በእንግሊዝኛ ማሰብ ማለት ምን ማለት ነው ማናቃቸው ነገሮች እነዚያን ሐሳቦችና ስሜቶች በሚመጡበት ሰዓት እነሱን ሪኮርድ አድርጎ ጽፎ በመያዝ ሰዎች እርዳታ በመጠየቅ እነሱን በመተርጎም እነሱ ላይ በደንብ ጥናት በማድረግ ለሚቀጥለው እነዚህ ሐሳቦችና ስሜቶች ሲመጡ መልሶ በእንግሊዝኛ ማሰብና ማውራት ማለት ነው ሌላ ትርጉም የለውም የተጋባነ have you ever tried it ይሄን ሞክረው ታውቃለህ ናት የታለ አሁን እኮ እንግሊዝኛ ለማወቅ በጣም ቀላል ነው ሲባል ሰው ውሸት ይመስለዋል ቀላል እኮ ነው ለምን ነው ቀላል የሚሆነው ጧት ገና ከእንቅልፋችሁ ስትነሱ አልጋ ላይ ስትገላበጡ አልጋ መገላበጥ ምንድነው ጠይቀታቃለህ እንዴ የለም አይደል እሺ ትራስ ምንድነው ጠይቃታቅ ትራስን ማስተካከል ምን ይባላል በእንግሊዝኛ ጠይቃታቅ እሺ መነሳት ካልጋ መንቃት ምን ይባላል አልጋ ማንጠፍ ምን ይባላል you እነዚህ ከጧት ጀምሮ እስከ ማታ የምታደርጋቸው ፊዚካሊ በአካል የምታረጋቸው ነገሮችና እንደዚያው ደግሞ በአእምሮ የምታስባቸው ነገሮች በእንግሊዝኛ ምን ይባላል ብሎ ደብተር ላይ ጽፎ የሚያጠና ሰው ትንሽ ሰው ነው ለዛ ነው እንግሊዝኛ ተራራ ሆኖበት የሚቆይ ማለት ታዲያ ከየት ይመጣል አሁንኛ አካባቢያችን ኦብዘርቭ ማናረግ ከሆነ አካባቢያችን የማናይ ከሆነ እንደዚህ ማንል ከሆነ ከየት ይመጣል እንግሊዝኛው ታዲያ ከየት ነው የሚመጣው ከየት ነው የሚመጣው አሁን ለምሳሌ ይሄን እንደዚህ እየነካውት ይያለ ሲጥ ይላል ይሄው እየነካውት ሲጥ በእንግሊዝኛ ምን ይባላል መጠየቅ ነገ እንዲህ ሳደርገው ሲጥ አትዝ ይለኛል ስታርት ስፒኪንግ መናገር ይጀምራሉ ማለት ነው በጣም ቀላል ነገር ስለሆነ ማለት ነው ስለዚህ እነዚህን 5 ነገሮች በተግባር ከተገበራችሁ እንግሊዝኛችሁ በሚገርም ፍጥነት መለወጥ ይችላል ማለት ነው ከዚህ በተረፈ እንግዲህ ለአንዳንድ ማቴሪያልና የሆነ እርዳታ የምትፈልጉት ነገር ካለ ደውሉልን እኛ ከናንተ ጋር ነን thank you for watching this is unique english where you can learn english uniquely እንግሊዝኛን በአካል ወይም በኦንላይን መማር የምትፈልጉ ከሆነ ወደ unique english ጎራ በሉ ከዚህ በተረፈ እንግዲህ ዌብሳይታችን ላይ አንዳንድ የምንለቃቸው መጽሐፍቶች አሉ እነሱን ገዝቶ ማንበብ ይቻላል uniquemahari.com ይህ ዌብሳይት ከቪዲዮ ዲስክሪፕሽን ስር ወይም እንደገና ደግሞ ቪዲዮ ከላይ አለላችሁ ማለት ነው ከዚህ በተረፈ እዛ ዌብሳይት ላይ ብትቀላቀሉ መጽሐፍ እንኳን ባትገዙ የሚሰጣችሁ ጥቅም ምንድነው በነፃ የምንለቃቸው ጽሁፎች አሉ እንደገና አፕሊኬሽናችንን እዛው ላይ ዳውንሎድ አድርጋችሁ መከታተል ትችላላችሁ ማለት ነው ስለዚህ አፕሊኬሽኑን የምናገኘው ፕሌይ ስቶር ሳይሆን የት ላይ ነው ዌብሳይቱ ላይ ማለት ነው ዌብሳይቱ ላይ ዴቨሎፕ ምንድነው ዳውንሎድ አድርግ ይላል እሱን ኢንስቶል ታረጋላችሁ እሱን ካረጋችሁ በኋላ በየቀኑ የምንለቃቸው ነገሮች ታነባላችሁ ማለት ነው thank you again bye